ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ረቡዕ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጡ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ህወሓት በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር ወደ ጎን በማድረግ በመጪው አርብ ሚያዝያ 23 ቀን 2018 ወደ ነበረበት መልሼዋለሁ ያለውን አዲሱን ምክር ቤት ይፋ አድርጎ አዲስ ፕሬዝዳንት የሚመሰርት መሆኑን አስታውቋል። አሁን እየተነሳ ያለው ጥያቄ ስልጣናውን አንቀበልም በሚል በላያቸው ላይ አዲስ መሪ ሊሾም እየተዘጋጀ ያለው ሌተናል ጀነራል ታደሰ ወረደ ነገሩን ቀለል አድርገው ለአዲሱ ተመራጭ ያስረክባሉ የሚለው ነው። ህወሓት መሆን አለበት ብሏል። በቅርቡ በፌዴራሉ መንግስት የተራዘመውን የጀነራሉን የስልጣን መራዘም ሂደት በተመለከተም የህግ ጥያቄን ጭምር አንስቶ ህወሓት ሞግቷል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ለዚሁ ጥያቄ ምላሻቸውን ሰጥተውበታል። ጥንቅራችን በሁሉም አቅጣጫ ያሉትን መረጃዎች አካቷቸዋል። በአሜሪካና ኤርትራ መካከል ለበርካታ አስርት ዓመታት የዘለቀውን ዲፕሎማሲያዊ ቅዝቃዜ ለመስበር አዲስና ምስጢራዊ ንግግር መጀመሩን የሚጠቁሙ መረጃዎች እየወጡ ሲሆን ከዚህ ያልተጠበቀ እርቅ ጀርባ ግብጽ እንደ ዋና አሸማጋይ መቆሟ ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከትራምፕ የቅርብ ሰው ጋር መገናኘታቸውን ያመለከተ አዲስ መረጃ ይፋ ሆኗል። መረጃውን ይዘነዋል። በኢትዮ ኤርትራ ድንበር አዲስ ማስጠንቀቂያ ተሰጥቷል። ወደ ድንበሩ አትጠጉ የሚል ጥብቅ መልእክትም ተላልፏል። በድንበር አካባቢ ያለው ወታደራዊ እንቅስቃሴ ስጋት መፍጠሩን በዚሁ ማስጠንቀቂያ ተመልክቷል። ዝርዝር መረጃውን እናደርሳለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና ሆርሙዝ ላይ ጣሉትን ገደብ አርዝመው እንደሚቀጥሉበት ለአጋሮቻቸው መግለጻቸውን የዎል ስትሪት ጆርናል ዘገባ አመለከተ። ትራምፕ ለአጋሮቻቸው ተዘጋጁ ሲሉ ነው የተናገሩት። የአሜሪካ ፌዴራል መንግስት ግምጃ ቤት በበኩሉ ኢራን ላይ ተጨማሪ ማዕቀቦችን እየጣለ መሆኑን፣ ቴህራንን በቀን $170 ሚሊዮን ኪሳራ እየዳረገ መሆኑን ገልጿል። መረጃዎቹን የምንመለከት ይሆናል። ከሆርሙዞች ወሽመጥ መዘጋት ጋር በተያያዘ ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት በአስቸኳይ መሰብሰባቸው ተሰምቷል። ኢትዮጵያ፣ ግብጽና ሌሎች የአፍሪካ ሀገራት በአስቸኳይ ስብሰባ ላይ ናቸው። የነዳጅ አቅርቦት መቋረጡና የአህጉሪቱ ሀገራት የጀመሩት አዲስ ጥረት ምን ይመስላል? ዝርዝር መረጃውን እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጀነራል ታደሰ ስልጣን የማያስረክቡ ከሆነ ህወሓት። የጠቅላዩ ጽህፈት ቤት ስለ ታደሰ ወረደ ሹመቱ ዝግብ። ህወሓት በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር ወደ ጎን በማድረግ በመጪው አርብ ሚያዝያ 23 ቀን 2018 ዓ.ም ወደ ነበረበት መልሼዋለሁ ያለውን አዲሱን ምክር ቤት ይፋ አድርጎ አዲሱ ፕሬዝዳንት የሚመሰርት መሆኑን አስታውቋል። አሁን እየተነሳ ያለው ጥያቄ ስልጣኖትን አንቀበልም በሚል በላያቸው ላይ አዲስ መሪ ሊሾም እየተዘጋጀ ያለው ሌተናል ጀነራል ታደሰ ወረደ ስልጣናቸውን ለአዲሱ ተመራጭ ያስረክባሉ ወይ የሚለው ነው። ህወሓት በሁለተኛ የጀነራል ታደሰ የስልጣን መራዘም ላይ የህግ ጥያቄንም በማንሳት ፌዴራል መንግስቱን እየሞገተም ይገኛል። ስለዚሁ አወዛጋቢ ጉዳይ ጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ምላሻቸውን ሰጥተዋል። በዚሁ ዙሪያም ቢቢሲ አማርኛው ድረገጽ የህወሓት ቃል አቀባይ የሆኑትን ሚካኤል አስገዶምን አናግሬያለሁ በማለት እሳቸው የሰጡትን ማብራሪያ አስፍሯል። ቃል አቀባዩ በዚሁ የቢቢሲ ማብራሪያቸውን በዕለቱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰላማዊና ዴሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት ነው ሲሉ ተናግረዋል። ጀነራል ታደሰ ወረደ ህወሓት የትግራይ ጊዜያዊ አስተዳደርን ለማፍረስ እየሄደበት ያለው መንገድ ስህተትና የፕሪቶሪያውን ስምምነት የሚያፈርስ ነው በማለት ከዚህ ቀደም በሰጡት ጋዜጣዊ መግለጫቸው ያስታወቁ መሆኑ አይዘነጋም። እናም ሌተናል ጀነራል ታደሰ በህወሓት ተጽዕኖ የቀደመው ሀሳባቸውን ቀይረው ህወሓት አዲስ መርጫዋለሁ ለሚለው የክልሉ አዲስ አስተዳዳሪ ስልጣን ላስረክብ ካላሉ በስተቀር በቀደሙ አቋማቸው ከታዩ የሚሆን አይመስልም። የህወሓት ቃል አቀባይ ደግሞ ታደሰ ወረደ ይህን ካላደረጉ ስህተት ነው ሲሉ አስታውቀዋል። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱን ገልጸዋል ሲሉም አስታውቋል። ይህን ተከትሎም ሌተናል ጀነራል ታደሰ እንደ ቀድሞ የጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉን መዋቅር በኃይል ሊነጠቁ ይችላል የሚል ስጋት ተፈጥሯል ያለው ቢቢሲ ሌተናል ጀነራል ታደሰ ስልጣናቸውን በምክር ቤቱ ለሚመረጠው ፕሬዝዳንት ለማስረከብ ተስማምተው እንደሆነ የተጠየቁት የህወሓት ቃል አቀባይ ሚካኤል እርሱም በቀጣይ የምናየው ይሆናል የሚል ምላሽ እንደሰጡም ቢቢሲ በዚሁ የዛሬው ዘገባው አክሎ አመላክቷል።
የህወሓት ቃል አቀባዩ ሌተናል ጄኔራል ታደሰ ወረደ ከዚህ ቀደም በሰጡት መግለጫቸው የህወሓት አካሄድ የፕሪቶሪያን ስምምነት የጣሰ ነው የሚለውን እንደማያምንበት ተናግረዋል። ቃል አቀባዩ አክለውም ይሄ መፈንቅለ መንግስት አይደለም፣ መደረግ ያለበት ርክክብ ነው ሲሉም ለቢቢሲ ተናግረዋል። ሰላማዊ ዴሞክራሲያዊ ርክክብ እንደሚያደርጉ እምነቱ አለን። ከዚህ ውጭ የሚሄድ ሰው ካለ ወይም ከዚህ ውጭ ከሄዱ ግን ስህተት ይሆናልም ብለዋል። ጄኔራል ታደሰ ወረደ ህወሓት ከ6 ዓመት በፊት የነበረውንና በፕሪቶሪያው ስምምነት መሰረት ውድቅ የተደረገውን የቀድሞውን ምክር ቤት ለመመለስ የወሰነው ውሳኔ የፕሪቶሪያን ስምምነት የሚቃረን ነው በማለት አንድ ጊዜ መግለጫ ከሰጡ በኋላ በዚህ ጉዳይ በድጋሚ ያሉት ምንም ነገር የለም። ሁሉም ነገር በመጪው ዓርብ የሚለይ ይሆናል። የሌተናል ጄኔራል ታደሰ ወረደን ስልጣን ለመንጠቅ አቆብቁበው የሚገኙት ደብረጽዮን ገብረ ሚካኤል እንደሆኑም እየተሰማ ነው። የቀድሞ ምክር ቤት ፕሬዝዳንት አድርጌ መርጫቸው ያላቸው እሳቸውን ነበር። ቀጣዩ ፕሬዝዳንት ማን እንደሚሆን አሁን መናገር አንችልም። ስልጣን ያለው አካል ምክር ቤት ስለሆነ ማንን ፕሬዝዳንት ያደርጋል የሚለውን ነገር ቀጣይ የምናየው ነገር ነው ሲሉ የህወሓት ቃል አቀባዩ ሚካኤል አስገዶም ተናግረዋል። ጊዜያዊ አስተዳደር አሁን ፈርሷል፣ ምክር ቤት ወደ ስልጣን ይመጣል ያሉት ቃል አቀባዩ ፕሬዝዳንት የመሾምና ካቢኔ የመዋቀር ስልጣን ያለው ይሄው ምክር ቤት መሆኑን ገልጸዋል። በመሆኑም በክልሉ ሁለት መንግስት ይኖራል ሊባል አይችልም ሲሉም አክለዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ቀን 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልል ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን ማስታወቁ የሚታወስ ነው። ህወሓት ይህንን ውሳኔውን ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔውን ያስተላለፈው ህወሓትን ሳያስፈቅድ ሳያማክር ለብቻው ነው። ጄኔራል ታደሰ የመጀመሪያው ዓመት የተሾመው በፕሪቶሪያ ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተበጥሶ በ2013 በወጣ ደንብ ነው ብለዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬዝዳንቱ የስልጣን ዘመን በአንድ ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፍ ላይ ጠቅሶ የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን የጊዜያዊ አስተዳደር ማቋቋሚያ ደንብ ነበር። ይህ ደንብ ከፕሪቶሪያ ስምምነት መፈረም በኋላ አሁን በስራ ላይ ያለው አስተዳደር ለማቋቋም በወጣው ደንብ የተሻረ መሆኑን ቢቢሲ በዚሁ በዛሬው ዘገባው አመላክቷል። ቢቢሲ በዚሁ ጉዳይ ማብራሪያ እንዲሰጥበት ለጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ጥያቄ አቅርቤም ነበር ሲል አስታውቋል። ምላሹን የሰጡት ቢለኔ ስዩም የተሻረው ደንብ የተጠቀሰው በስህተት እንደሆነና እንደሚስተካከል ማሳወቃቸውን አመልክቶ ከሰዓታት በኋላም የጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ላይ የወጣው ጽሑፍ ማስተካከያ ተደርጎበት በ2015 የወጣው ደንብ መጠቀሱንም ቢቢሲ በዚሁ የዛሬው ዘገባው አክሎ አመላክቷል። የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከአንድ ዓመት በፊት ሹመት በተሰጠበት የ2015 ደንብ መሰረት መሆኑን ለቢቢሲ የገለጹት የፕሬስ ሴክሬታሪያት ኃላፊዋ ከዚህም የተነሳ ውሳኔው ህጋዊ መሆኑን መናገራቸውንም ዘገባው አክሏል። የህወሓት ቃል አቀባይ ሚካኤል በበኩላቸው ከ5 ዓመት በፊት በወጣው የቀድሞ ሹመት በመሰጠቱ የፕሪቶሪያ ስምምነት ስለፈረሰ ጊዜያዊ አስተዳደሩን ፈርሷል ማለታቸውን ቢቢሲ በዘገባው አካቷል። ወደ ቀጣይ ርዕስ አለፍን። በኢትዮ ኤርትራ ድንበር የተላለፈው አዲስ ማስጠንቀቂያ። በኢትዮጵያና በኤርትራ መካከል ያለው የድንበር ቀጠናን በተመለከተ አዲስ የጸጥታ ማስጠንቀቂያ የተሰጠ ሲሆን ተጓዦች ወደ ድንበሩ እንዳይጠጉ የሚል ጥብቅ መልእክት ተላልፏል። የእንግሊዝ ውጭ ጉዳይ ሚኒስቴር ባወጣው የደህንነት ሪፖርት መሰረት በሁለቱ ሀገራት አዋሳኝ አካባቢዎች ላይ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ይህ የሪፖርት መረጃ እንደሚያመለክተው ሁኔታዎች ባልተጠበቀ ሁኔታ ሊቀያየሩ ስለሚችሉ ዜጎች ከድንበር አካባቢዎች ርቀው እንዲቆዩ ማሳሰቢያ ተሰጥቷል። ይህም በቀጠናው ላይ ያለውን የጸጥታ ስጋት በቅርበት ለሚከታተሉ አካላት ትልቅ መነጋገሪያ ሆኗል። የእንግሊዝ የውጭ ጉዳይ የኮመንዌልዝ እና የልማት ቢሮ ባወጣው አዲስ መግለጫ የእንግሊዝ ዜጎች ወደ ኤርትራ የሚያደርጉትን ጉዞ እንዲገድቡና በተለይም በሁሉም የኤርትራ የየብስ ድንበሮች በ25 ኪሎ ሜትር ርቀት ውስጥ የሚገኙ አካባቢዎችን በፍጹም እንዳይረግጡ ጥብቅ ማስጠንቀቂያ አስተላልፏል። ይህ ውሳኔ የመጣው በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊና ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱን ተከትሎ ሲሆን ሁኔታው በማንኛውም ሰዓት ወደ ግልጽ ግጭት ሊቀየር ይችላል የሚል ስጋት አሳድሯል። እንደ እንግሊዝ ውጭ ጉዳይ ሚኒስቴር ገለጻ ቀጠናው ካለበት ተለዋጭ ባህሪ አንጻር የጸጥታ ሁኔታ በድንገት ቢበላሽ ዜጎች ለከፍተኛ አደጋ ሊጋለጡ እንደሚችሉ ተመልክቷል። በሪፖርቱ ላይ በዝርዝር እንደተቀመጠው ከኤርትራ የየብስ ድንበሮች በ25 ኪሎ ሜትር ርቀት ውስጥ የሚገኙ አካባቢዎች በሙሉ ከፍተኛ ጥንቃቄ የሚያስፈልጋቸው ናቸው። የውጭ ጉዳይ መስሪያ ቤቱ ይህንን የጉዞ ክልከላ ያስተላለፈው በድንበር አካባቢዎች ሊከሰቱ የሚችሉ ወታደራዊ እንቅስቃሴዎች ለዜጎች ደህንነት አስጊ ሊሆኑ እንደሚችሉ በመገመቱ እንደሆነ ይገልጻል። መረጃው አክሎ እንደሚያሳየው በሁለቱ ሀገራት መካከል ያለው ወቅታዊ ግንኙነት መሻከር በድንበር አካባቢ በሚደረጉ እንቅስቃሴዎች ላይ ራሱን ጥላ ማሳረፉን የተለያዩ ምንጮች እየጠቆሙ ይገኛሉ። በተጨማሪም በድንበር አካባቢ ለሚገኙ ዜጎች ፈጣን የቆንስላ ድጋፍ ለመስጠት የመስክ እንቅስቃሴዎች ላይ ገደብ መኖሩን ሪፖርቱ ይጠቅሳል። በአስመራ የሚገኘው የእንግሊዝ ኤምባሲ ዲፕሎማቶች ከዋና ከተማ ውጭ ለመንቀሳቀስ የኤርትራ መንግስት ፍቃድ እንደሚያስፈልጋቸው መገለጹ የጸጥታ ችግር ቢፈጠር ረድኤት ለመስጠት ያለውን ተግዳሮት ያሳያል። በዚህ ምክንያት ዜጎች ችግሮች ከመከሰታቸው በፊት አስቀድመው ራሳቸውን እንዲያዘጋጁና
የጉዞ እቅዳቸውን እንዲያጤኑ በሪፖርቱ ውስጥ ተመልክቷል። ይህ በኢትዮ ኤርትራ ድንበር ዙሪያ የወጣው መረጃ በቀጠና ያለውን ስስ የሰላም ሁኔታ በድጋሚ ትኩረት እንዲያገኝ አድርጎታል። ዓለም አቀፍ የዜና ምንጮች የእንግሊዝ መንግስትን መግለጫ ዋቢ በማድረግ እንደዘገቡት እንዲህ ያሉ የጉዞ ማስጠንቀቂያዎች በተደጋጋሚ የሚወጡ ቢሆንም የአሁኑ ግን ውጥረቱ ከፍተኛ ደረጃ ላይ መድረሱን በልዩ ሁኔታ መጥቀሱ ሁኔታውን አሳሳቢ ያደርገዋል። ዜናው በሁለቱ ሀገራት በኩል ያለውን ይፋዊ ምላሽ ባያካትትም የዲፕሎማሲ መረጃዎች ግን ጥንቃቄው እንዲቀጥል እየመከሩ ይገኛሉ። በቀጣይ መረጃ በግብጽ ሽምግልና የኢሳያስና ትራምፕ ሚስጥራዊ ምክር። በአሜሪካና ኤርትራ መካከል ለበርካታ አስርት ዓመታት የዘለቀውን ዲፕሎማሲያዊ ቅዝቃዜ ለመስበር አዲስና ሚስጥራዊ ንግግር መጀመሩን የሚጠቁሙ መረጃዎች እየወጡ ሲሆን ከዚህ ያልተጠበቀ እርቅ ጀርባ ግብጽ እንደ ዋና አሸማጋይ መቆሟ ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከትራምፕ የቅርብ ሰው ጋር መገናኘታቸውን ያመለከተ አዲስ መረጃ ይፋ ሆኗል። እንደ አፍሪካ ኮንፊደንሻል ዘገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተገኙበት የተካሄደው ይህ ከፍተኛ ምክክር እስካሁን ድረስ በከፍተኛ ሚስጥር ተይዞ የቆየ ነው። በዚህ በሚስጥር በተያዘው ምክክር ላይ ፕሬዝዳንት ኢሳያስ አፈወርቂ በአካል ተገኝተው መወያየታቸው ለጉዳዩ የተሰጠውን ከፍተኛ ክብደት ያሳያል። ግብጽ በአሸማጋይነት ያቀረበችው ይህ የውይይት መድረክ ኤርትራ በቀይ ባህር ላይ ያላትን የ1100 ኪሎ ሜትር የጠረፍ ይዞታ ለአሜሪካ የስልታዊ ጥቅም እንዴት መዋል እንደምትችል ላይ ያተኮረ እንደነበር ተገልጿል። በተለይም በባቤል መንደብ የባህር ወሽመጥ አካባቢ ያለውን የደህንነት ሁኔታ ለማረጋጋትና የኢራንን ተጽዕኖ ለመግታት ዋሽንግተን ከአስመራ ጋር ቀጥተኛ ግንኙነት እንዲኖራት ካይሮ ያደረገችው ዲፕሎማሲያዊ ግፊት ከፍተኛ ውጤት እያሳየ መሆኑ በስፋት እየተነገረ ይገኛል። ይህ በግብጽ አሸማጋይነት የተጀመረው የሚስጥር ምክክር ውጤታማ ከሆነ በአፍሪካ ቀንድ ያለውን ፖለቲካዊ ገጽታ ሙሉ በሙሉ ሊቀይረው እንደሚችል ሪፖርቶች ያመለክታሉ። አሜሪካ በኤርትራ ላይ ጣለችውን ማዕቀብ በማንሳትና በአስመራ ለዓመታት ባዶ ሆኖ የቆየውን የአምባሳደር ወንበር በመሙላት ግንኙነቱን ወደ ላቀ ደረጃ ለማሸጋገር መዘጋጀቷ ለካይሮም ሆነ ለአስመራ አዲስ የፖለቲካ ትርፍ ይዞ የሚመጣ ነው። ይህ የሚስጥር ምክክር በሚቀጥሉ ሳምንታትም እንደሚቀጥልና ለዓለም አቀፉ ማህበረሰብ ይፋ የሚደረግበት ሰዓት እየቀረበ መሆኑን የሚጠቁሙ መረጃዎች በቀጠናው ላይ አዲስ የዲፕሎማሲያዊ ንፋስ እየነፈሰ መሆኑን የሚያረጋግጡ ሆነዋል። በሌላ በኩል ግብጽ ከኤርትራ ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት ማጠናከሯ በታላቁ የህዳሴ ግድብ ዙሪያ ካለባት ስጋት በመነጨ ኢትዮጵያን በጎረቤት ሀገራት በኩል ከቦ የማዳከም ስልት አካሄድ ተደርጎ ይወሰዳል። ይህ የመክበብ ስትራቴጂ ካይሮ በኤርትራ በኩል ያላትን ተጽዕኖ በማሳደግ በኢትዮጵያ ላይ ቀጥተኛም ሆነ ቀጥተኛ ያልሆነ ጫና ለመፍጠርና በአፍሪካ ቀንድ ያለውን የኃይል ሚዛን ለራሷ ጥቅም ለማዋል የምታደርገው ጥረት አካል መሆኑን የፖለቲካ ተንታኞች ይገልጻሉ። በተለይም ከቅርብ ጊዜ ወዲህ ግብጽ ከኤርትራና ከሶማሊያ ጋር የምታደርጋቸው ወታደራዊ ስምምነቶች ኢትዮጵያ በቀጠና ያላትን ጂኦፖለቲካዊ የበላይነት ለመገዳደርና ትኩረቷን በቤት ውስጥ ስራዎች ላይ ብቻ እንድታደርግ ለማድረግ የታለመ መሆኑን መረጃዎች ያመለክታሉ። ወደ ቀጣይ መረጃ አለፍን። ትራምፕ ለአጋሮቻቸው እገዳው ገና ይቀጥላል። አሜሪካ በኢራን ላይ ሌሎች ማዕቀቦችን ጣለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና ሆርሙዝ ላይ የጣሉትን ገደብ አርዝመው እንደሚቀጥሉበት ለአጋሮቻቸው መግለጻቸውን የዎል ስትሪት ጆርናል ዘገባ አመለከተ። ትራምፕ ለአጋሮቻቸው ተዘጋጁ ሲሉ ነው የተናገሩት። ትራምፕ የኢራንን ኢኮኖሚ ማነቅና የአገሪቱ የነዳጅ ኤክስፖርት ጫና ውስጥ መክተቱን እንደሚቀጥሉበት ነው የገለጹት። ከኢራን የትኛውም ወደብ መርከብ አይነሳም አይገባምም ሲሉ ትላንት ባደረጉት ንግግር አስጠንቅቀዋል። እቀባው ለረጅም ጊዜ ሊቀጥል እንደሚችል ገልጸው ከዚህ ባሻገር ኢራንን በቦምብ መደብደብም እንደሚቀጥል ለዚህም ሀገራት እንዲዘጋጁ ጥሪ አድርገዋል። ትራምፕ እንዲህ እያሉ ባሉበት የአሜሪካ ፌዴራል መንግስት ግምጃ ቤት ኢራንን ኢላማ ያደረገ ተጨማሪ ማዕቀብ መጣሉን ገልጿል። በኢራን ባንኮች፣ ነዳጅና የክሪፕቶ መገበያዮች ላይ አዳዲስ ማዕቀቦችንና ቁጥጥሮችን መዘርጋቱን ያስታወቀው የግምጃ ቤት ሴክሬታሪው ስኮት ቤሴት በሳምንቱ ማክሰኞ ዕለት እንደገለጹት ዲፓርትመንታቸው ኢራን ላይ ያለውን ማዕቀብ ማራዘምና ብዛቱን ማስፋት መያዛቸውን አሳውቀዋል። በተለይ የኢራንን ጥቁር ገበያ፣ ድብቁን የፋይናንስና ንግድ ኔትወርክ በአሁኑ ኢላማ አድርገናል ብለዋል። ይህም የባንክ ኔትወርኮችን፣ የክሪፕቶ ከረንሲ መገበያዮችን እንደሚጨምር ገልጸዋል። ማዕቀብና ቁጥጥሩ ኢራን ከቻይና ጋር በምታደርገው ግብይት ላይ ያተኩራል ነው ያሉት ሴክሬታሪው። የትራምፕ አስተዳደር በተለይ በኢራን የነዳጅ ዋና ማጣሪያና ኤክስፖርት ተርሚናል በሆነው ካርግ ደሴት ላይ የጣለው እገዳ ውጤታማ መሆኑን የገለጹ ሲሆን በደሴቱ ያለው ማከማቻ አሁን ላይ መሙላቱንና በዚህም ኢራን የነዳጅ ምርቷን ለመቀነስ በቅርቡ እንደምትገደድ ገልጸዋል። ይሄ በራሱ ኢራን ላይ በቀን 170 ሚሊዮን የገቢ ኪሳራ ያመጣል ነው ያሉት። ወደ ቀጣይ ርዕስ አለፍን። በሆርሙዝ ጉዳይ ኢትዮጵያን ያካተተው አስቸኳይ ስብሰባ። የሆርሙዝ ወሽመጥ መዘጋት ጋር በተያያዘ ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት በአስቸኳይ መሰብሰባቸው ተሰምቷል። ትራቭል ኤንድ ቱር ወርልድ እንደዘገበው የዚህ ወሳኝ የባህር መስመር መዘጋት ከኢራን
ከተባበሩት አረብ ኤምሬት፣ ከእስራኤል፣ ከኳታር፣ ከሳውዲ አረቢያ፣ ከኩዌትና ከዮርዳኖስ የሚመጡ የነዳጅና የተፈጥሮ ጋዝ ምርቶች ወደ ሀገሪቱ እንዳይደርሱ አግዷል። በዚህ ምክንያት ኢትዮጵያ፣ ግብጽ፣ ደቡብ አፍሪካ፣ ናይጄሪያ፣ ዚምባብዌ፣ ጋና እና ኬንያን ጨምሮ በርካታ የአፍሪካ ሀገራት እየገጠማቸው ያለውን የነዳጅና የጋዝ አቅርቦት መቋረጥ ለመታደግ በአስቸኳይ ጥረት ላይ ይገኛሉ። ይህ የሆርሙዝ ወሽመጥ መዘጋት በዓለም አቀፍ ደረጃ በፈሳሽ ተፈጥሮ ጋዝ፣ በፈሳሽ ነዳጅ ጋዝ እና በድፍድፍ ነዳጅ ስርጭት ላይ ከፍተኛ መስተጓጎል ፈጥሯል። ዘገባው እንደሚያመለክተው መካከለኛው ምስራቅን ከቀሪው ዓለም ጋር የሚያገናኘው ይህ መስመር ግንኙነቱ በመቋረጡ አፍሪካውያን ሀገራት በአሁኑ ወቅት ከቁጥጥራቸው ውጭ በሆነ ኢኮኖሚ ጫና ውስጥ ወድቀዋል። የነዳጅ ዋጋ በከፍተኛ ሁኔታ መናሩና አቅርቦቱ መቋረጡ በቀጥታ የትራንስፖርት ወጪን በማናር በምግብና ሌሎች መሰረታዊ ሸቀጦች ላይ ዋጋ ንረት አስከትሏል። በተለይም እንደ ኢትዮጵያ ያሉ በነዳጅ ግዢ ላይ ከፍተኛ ውጭ ምንዛሬ የሚያወጡ ሀገራት የኑሮ ውድነቱን ለመቆጣጠርና የኃይል ዋስትናቸውን ለማረጋገጥ ከባድ ፈተና ከፊታቸው ተደቅኗል። ይህ አስቸኳይ ሁኔታ አፍሪካውያን ሀገራት ለዓለም አቀፍ የጸጥታ ቀውሶች ያላቸውን ተጋላጭነት በድጋሚ ያሳየ ክስተት ሆኗል። በመካከለኛው ምስራቅ ያለው ውጥረት በቶሎ የማይረግብ ከሆነ የሆርሙዝ ወሽመጥ መዘጋት በአፍሪካ ኢኮኖሚ እድገትና ማህበራዊ መረጋጋት ላይ ረጅም ጊዜ ጠባሳ ሊጥል እንደሚችል ስጋቶች እየጨመሩ ነው። ለቀጠናው መረጋጋት ሲባል ዓለም አቀፍ ተቋማትና የሚመለከታቸው አካላት በኢራንና ሀገራት መካከል ያለውን ውጥረት ለማርገብ ጥሪ እያቀረቡ ይገኛሉ። የሆርሙዝ ወሽመጥ መዘጋት የሚያስከትለው የረጅም ጊዜ ጉዳት በአፍሪካ ኢኮኖሚ እድገትና መረጋጋት ላይ ጥቁር ጥላ ማሳረፉን ዘገባው ደምድሟል። የኢኮኖሚና ሰብአዊ ቀውስ እንዳይከሰት ለመከላከል አፍሪካውያን ሀገራት አማራጭ የነዳጅ ምንጮችን ለማግኘትና የኢኮኖሚ እድገቱን ለመታደግ ሌት ተቀን እየሰሩ መሆኑን ትራቭል ኤንድ ቱር ወርልድ ያወጣው መረጃ አረጋግጧል። ኢትዮጵያ፣ ግብጽ፣ ደቡብ አፍሪካ፣ ናይጄሪያ፣ ዚምባብዌና ጋና እንዲሁም ኬንያ የጋራ መፍትሄዎችን እየፈለጉ ይገኛሉ። እነዚህ ሀገራት ከባህረ ሰላጤ የሚመጣው ነዳጅና የተፈጥሮ ጋዝ በመቋረጡ ምክንያት የደቀነባቸውን የኢኮኖሚ ውድቀት ለመቀልበስ አማራጭ የኃይል ምንጮችን በመፈለግና የቀውስ ጊዜ የንግድ ስምምነቶችን በማቀናጀት ላይ ያተኮረ ጥረት እያደረጉ መሆናቸው በዘገባው ተመልክቷል። በቀጣይ መረጃ በጅቡቲ የኢትዮጵያ የነዳጅ መኪኖችና አሽከርካሪዎች ሮሮ። በጅቡቲና ድንበር ማቋረጫዎች አካባቢ ያሉ የኢትዮጵያ የነዳጅና ጭነት መኪኖችና አሽከርካሪዎች ከፍተኛ ችግር ውስጥ ለመግባታቸው ተነገረ። በመቶች የሚቆጠሩ የነዳጅ ጭነት ሹፌሮች ስራ ወይም ጭነት ጥበቃ በጅቡቲ በረሃዎች ያለ ስራ ለወራት ለመቀመጥ መገደዳቸውን ገልጸዋል። ሹፌሮቹ የከፋ ሰብአዊ ሁኔታ ውስጥ ለመቆየት መገደዳቸውን ኢትዮጵያ ቱዴይ የተሰኘ የዜና ምንጭ ዘግቧል። ዕቃ እንደምንጭን ቃል ተገብቶልን ወደ ድንበር ተልከናል የሚሉት አሽከርካሪዎች ያለ ስራ ለወራት ከመኪኖቻቸው ጋር በረሃ ውስጥ መቆማቸውን ገልጸዋል። የኢኮኖሚ ችግር እንደገጠማቸው እንደ ስኳር ያለ የጤና እክል ያለባቸው አሽከርካሪዎች በእጅጉ መቸገራቸውን ገልጸዋል። ለወራት ምንም አይነት ነዳጅ መጫን ሳይችሉ እዛው ባሉበት ለተራዘሙ ችግሮችና ወጪዎች መዳረጋቸውን የገለጹት 2 ሊትር ውሃ 300 ብር እየገዛን የምንጠጣ ያሉ ሹፌሮቹ በምግብና በአስፈላጊ ቁሶች እጥረት ጋር እየታገሉ መሆኑን ገልጸዋል። ችግሩን የፈጠረው የዓለም አቀፍ ሁኔታ ብቻ አለመሆኑን በነዳጅና ኤነርጂ ባለስልጣን በኩል ግልጽነት አለመኖሩን አንስተው ከሰዋል። አሽከርካሪዎቹ በረሃብ በውሃ ጥምና እንግልት ውስጥ ሆነውም ጭነት እስካሁን መጫን እንዳልቻሉ፣ መኪኖቻቸውን ጥለው መሄድም አማራጭ አለመሆኑን ገልጸዋል። የበረሃው ሰልፍና ጥበቃ የነዳጅ ጭነት መዘግየትም በሀገር ውስጥ ከፍተኛ አቅርቦት ችግር መፍጠሩን የዜና ምንጩ ያመለከተ ሲሆን በሀገር ውስጥ ነዳጅ በጥቁር ገበያ 30 ሊትር ናፍጣ እስከ 27,000 ብር እየተሸጠ መሆኑን አመልክቷል። ነገሮች እየተባባሱ መምጣታቸውን ተከትሎ በጤና ረገድ እክል የገጠማቸው አሽከርካሪዎች አሁን ላይ መኪኖቻቸውን ጥለው ለመሄድ መገደዳቸውን ዘገባው አመልክቷል። መንግስት የነዳጅ ጭነት የኮታ ስርዓትን እንዲያስተካክልና በጅቡቲ በረሃ ጭነት ጥበቃ ላይ ላሉ መፍትሄ እንዲሰጥም መጠየቃቸውን ዘገባው አመልክቷል። በተያያዘ መረጃ ሀገር ውስጥ የናፍጣ አቅርቦትን በተመለከተ ከመንግስት ሌላ ውሳኔ መተላለፉ ተሰምቷል። የናፍጣ አቅርቦቱ በድጋሚ ወደ 9 ሚሊዮን ሊትር ከፍ እንዲል መወሰኑን የገንዘብ ሚኒስትር አስታውቋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ ትላንት በሰጡት መግለጫ በመካከለኛው ምስራቅ በነበረው ጦርነት ምክንያት ተቀንሶ የነበረው የናፍጣ ነዳጅ አቅርቦት ወደ ቀድሞ መጠን እንዲመለስ መወሰኑን አስታውቀዋል። እንደ ሚኒስትሩ ገለጻ ቀደም ሲል በጦርነቱ ሳቢያ በቀን 9 ሚሊዮን ሊትር የነበረው የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ እንዲቀርብ ተደርጎ ቆይቷል። አሁን ላይ ግን መንግስት ያለውን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ በማስገባት አቅርቦት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን ገልጸዋል። ይህንን ውሳኔ ተከትሎ ለነዳጅ ድጎማ የሚመደበው በጀት በወር 20 ቢሊዮን ብር ጭማሪ የታየበት ሲሆን ይህም አጠቃላይ የአገሪቱን የነዳጅ ድጎማ ከ300 ቢሊዮን ብር በላይ እንዳደረሰው ተነግሯል። የናፍጣ ማጓጓዝ ስራው ከጅቡቲ ወደ አዲስ አበባ ትላንት መጀመሩ ሲገለጽ ከነገ ጀምሮ ደግሞ ወደ ተለያዩ ክልሎች ስርጭት እንደሚደረግ ተጠቁሟል። ጅቡቲና ድሬዳዋ መሻገሪያ ላይ ያሉ የነዳጅ ጭነት አሽከርካሪዎች ግን አሁንም ፈተና ውስጥ ሆነው ጭነት በመጠበቅ ላይ መሆናቸውን ይገልጻሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።